ይህን 8 ቀን ገላትም እንዲሁ አናውቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ፍቅሮቼ ዛሬውን አዲስ ነገር አሁን ላይ ብላይ ያለውን ነገር ይዤላችሁ መጥቻለሁ። ሰላም አለይኩም ወደ ፋዲሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬ የሀና ጉዳይ በአቶ ድሪስ ቤት ተጀምሯል። አይዶኑ አንዱ ሲተው አንዱ ያነሳዋል። የወደ ሰው ወጥቶ እንደዚህ ያለው እንደዚህ የሚል ግን አልጠፋም እኮ በፊትም እያሉ ነው። ችግሩ አንድ ሰው እንኳን ቪዲዮ አንስቶ ያለችበትን ቦታ የሚናገር እርሷን እንኳን በቪዲዮ የሚያሳይ ሰው ነው እንጂ የጠፋ። ይሄ በፊትም ይባላል። እኔ ለአሁን ተሰብስበዋል፣ ግን ያሁንንም ምንም ነገር አዲስ ነገር ይመጣል ብዬ አላስብም። በቃ ለምንድን ነው ቆይ እንደዚህ አይና ይወትን ሄቻት አለች በህይወት ያሁን እሱ ይኸው ባይኔ ያዩት አለ እና ንገርልኝ አለች። በሚዲያም ለሚጮሁልኝ ሰዎች በህይወት እንዳለው አለችኝ። እሺ እንደስ ስትለው ማለት ነው ለምንድን በቪዲዮ የማይቀርጻት? ሰዎቹ ያዩኛል እንዳይል ደግሞ ሰዎቹ ሲጀመር ካዩ እሷን ከሌላ ሰው ጋር እንደዚህ ወጣ እንድታወራ አያደርጉም አይደል? አጋቾቹ እሷ እንድታወራ እሷ ከሌላ ሰው ጋር እንድትገናኝ አይፈልጉም አይደል? እነሱ ስላላዩቸው ነው ያወሩት። እሷና እሱ ማውራት የቻሉት አይደለም። ስለዚህ እሷና እሱ ማውራት የቻሉት ሳያዩ ስለሆነ ካዳለ ምንድን ነው እሷን ይዛን ጊዜ እንደዚህ ሲያወሩ ቪዲዮ ቢያንስ እኮ ደረቱ ጋር እኮ አድርጎ ራሱ መቅረጽ ይችላል። ስልክ ታወቃችሁ ዘዴውን። እንዲህ በጣም ስንት አይነት ዘዴ አለ። ደግሞ ዘዴ ራሱ ባይጠቀም ፊት ለፊት ሁላችን ስታወራው ቢቀርጻት ምን ችግር አለው? እውነት ከሆነ እንደዚህ የሚያወሩት ውሸት ነው እንደዚህ የሚያወሩት እንዳለን እንዴ ከውሸት ምን ይገኛል? ውሸት አንደኛ ከፈጣሪ ጋር መጣላት ነው። ሙስሊምም ሆነ ምንም ሆነ ኦኬ። ሁለተኛ ሰላም ያጣል። መቼም አንድ ሰው ዋሽቶ እንቅልፍ አይወስደውም፣ ሰላሙ ነው የሚያጣው። ስለዋሹ አይሸለሙም። እኔ ግራ ገባኝ እኮ ሰው አለች ካለ ቪዲዮ ቀርጾ መረጃ ያሳያል። ይሄን አለች የሚባለውን ነገር ሰማን በየቦታው ይኸው ስንት ጊዜ ሙሉ በቃ ያለ አንድ ነገር ተወራ ዝምታው አለ። እንግዲህ የሆነ በህግ በኩል እንግዲህ አባተ ጠበቃ ይዞ ምናምን እንዲካሰስላት ምናምን ነው መሰለኝ ወደፊት አለማቸው ሄዶ ነው። አባትየውም ጠበቃ ይዞ ሲከስ ያው እንግዲህ የዛን ጊዜ እናያለን። እኔ በቃ ተአምር ነው የሆነብኝ። እንዴት ነው ሰው ልጅ አንድ ሰው እንደዚህ ብሎ በህይወት አለውኝ እኔ ምናምን ስትለኝ መታ ቶሎ ቀረጨ። ሲጀመር ወሬዋን ራሱ በቪዲዮ ነው የምቀርጸው። እንደው ቶሎ ቅርጽ አድርጌ እሮጣለሁኝ እንጂ እንዴት ነው እሷን አውርቼ ቆሜ ተዛ እሷ እንደዚህ ብላኛል ብዬ የማስተላልፈው? እሷን ለማየት ስንት የሚጓጓለ እንደ ኢትዮጵያ ብሔረሰቦች በሙሉ እኮ ከእሷ ጎን ናቸው እኮ። እሷን ለማስፈታት ስንት ነገር እያደረጉ አልነበር እንዴ? ስለዚህ የሀና ጉዳይ የሙሉ ኢትዮጵያዊ ጉዳይ ነው። ኢትዮጵያዊ ኤርትራዊ ሲጨምር ራሱ። ስለዚህ እነዚህን ሰው ማሳየት እንዴ ሰውየው እኮ ይሄን እንደዚህ ያወራው ሰውየው እኮ ሀን ራሱ እንደዛ አንስቶ ፖስታት ራሱ ሌላ እንትን ዩዘር አካውንት ከፍቶ በሌላ ዩዘር ኔም ማለት ነው ለምሳሌ እንዳይታወቅ ምናምን ከፈለገ ያለ ፎቶ ሀና እንደዚህ ቀርጾ በቲክቶክ ቢፖስታት በአንድ ቀን ስንት እርግጠኛ ነኝ ከ100 ሺህ ይበልጣል በአንድ ቀን። ኦኬ ፎሎም ታገኛለህ በዛው አጋጣሚ ከሰማከኝ። ዩቲዩብም ካለ ደግሞ ዩቲዩብ ላይ መፖሰት ሰብስክራይብ ታገኛለህ። እሷን በማሳየትክ ለእሷ ብቻ ሳይሆን የምትጠቅመው ራሱ ይጠቅማለክ። ላይፍን ቼንጅ ታረግበታለክ። ወንድም የዛሬ ጊዜ ህይወት ካለበታች ህይወት ነው ሚዲያ። ቲክታክ ቢሆን ይሄው ማስታወቂያ ብዙ ነገር ይሰራበታል። ኦኬ ዩቲዩብ ቢሆን እንደዛው ምን ያደርግልኛል? እኔ መናገር አልችልም ምናምን እንኳን እንዳትል ይኸው ማሻአላ ታወራለህ በደንብ አድርጋ። አንድ ሰው ቲክቶክ ስሪ ምናምን ስትሏቸው እኔ ወሬ አልችልም፣ ዩቲዩብ ስሪ ማለት እኔ ወሬ አልችልም፣ እንደዚህ ማሰባጠር እንዴት አድርጌ ነው የምሰራ ምናምን ይላሉላ። እሱም እንደስታ ለብዬ ነው። በእርግጥ ውዶቼ ወደ ሶሻል ሚዲያ ስትገቡ ቲክቶክም ላይ ሆነ ዩቲዩብ ላይ
ይሄ እንደዚህ ከሰው ጋር ወሬኛ ምናምን ሆናችሁ ማሻአላ ሆናችሁ ዩቲዩብ እና ቲክቶክ ላይ ቪዲዮ ስሩ፣ ወሬያችሁ ሊጠፋ ይችላል። እኔ አሁን ለምሳሌ ቲክቶክ ላይ ብዙ ጊዜ አስተያየት ሰጥ ምናምን ቪዲዮ ስሰራ ድንግርግር እላለሁ። ዩቲዩብ ላይ ደግሞ መጥቼ ተኛለሁ፣ ያዛጋለሁ። አንድ አትሆኑም ውዶች። ሶሻል ሚዲያ ላይ ሁሉም ሰው የሆነ ነገሩ ይቀንሳል። አይ ዶንት ኖ፣ እኔ እንደዛ ነኝ። ኦኬ። ግን ደግሞ በቃ ባላችሁ አቅም ስሩ፣ ወላይ ስሩ። ስለ ዩቲዩብ እንደውም እኔ ሰሞኑን እንሰራላችኋለሁ ምርጥ ቪዲዮ በቀላል መንገድ ማለት ነው። ግን ደግሞ ዩቲዩብ ቀላል አይደለም። የማንም መልጉፍ መጥቶ ሊናገራችሁ ይችላል ኮሜንት ላይ አይ ዶንት ኬር ዋት አባውት ሴይ ፒፕል ብላችሁ እንደኔ ማለፍ አለባችሁ። ኦኬ። እና ምንም ነገር ማንም ሰው ምንም ነገር ቢላችሁ ፎከስ የምታረግ ክፍያሽን ብቻ ነው፣ ብርሽን ቼክ ማድረግ። ዛሬ ስንት ሰራው፣ ምን ቆጠረ? እኔ አሁን ትላንትና አልሸቀልኩም ትላንትና። ምክንያቱም አንደቴ ፈልጋኝ እሷ ታውቃታላችሁ፣ ዚነት ተመልሳ እኮ መጣች ውዶቼና እሷ ጋር ነበርና መካ ሄጄ ቲክቶክ ላይ አይታችኋል ብዬ አስባለሁ። ቪዲዮዋችንን ወይስ ለመጨረሻ አስገባላችኋለሁና እሷ ጋር ሄጄ አመስግናኝ ቤቱ ላይ ሐራም አብረን ሰግደን ጋብዛኝ ምናምን የመጣው ሰው አልተመቸኝ፣ መጣው ደክሞኛል፣ ሌሊት ነው ተኛን። እሷ ማብራይ ስለመጣት ተኛንና ባጭሩ ነገ የተነገ ወዳ ቆንጆ ቪዲዮ የዚህነት ቃለ መጠይቅ ትሰማላችሁ። እሺ የዚህነትን ታሪክ እስኪ የሚያውቅ እኔ ይበሉና ኮሜንት ላይ ጻፉ። ከአሁን በፊት ታሪኳን የምታውቁ ፍቅሮች ማሮች የኔ ሁላ ነገሮች ከኢትዮጵያ ይዛልኝ ያልመጣችሁን ጠይቁኝ። እኔ እንደዚህ ለስጦታ ሰፍ ምን ሰው አይደለም። ደስ የሚለኝ ለራሴ ገዝቼ ራሴን መስጠት ነው የምወደው እንጂ ብዙ ሰው እንደዚህ ሰው ስጦታ እንትን የሚለኝ ሰው አይደለሁም። ገባችሁ? ግን በቃ እሷ ግን ይዛልኝ ያልመጣችሁ ጠይቁኝ። ተመጣች ጀምራ ይኸው ገንፎ ታገነፋለኝ፣ ቤት ታጸዳለኝ፣ ምን ትላለች። በቃ የሆነ ንግስት የሆንኩ ነኝ መሰለኝ። ከስራ ስመጣ በቃ ሁሉ ነገር ፉል ሆኖ እና አንዳንድ ጊዜ ሶሻል ሚዲያ የሚገርም ሰው ይሰጣችኋል፣ ያድላችኋል። ጭራቆችም አሉ፣ አላህ ይጠብቀን፣ እኛንም ጭራቅ አለ ያርገን። ግን ደግሞ ደግ ሰዎችም አሉ። ብቻ አልሐምዱሊላህ ደስ ይላልና ዩቲዩብ ቻናልም ከፍቼ እላታለሁ እንድትሰራ። ምክንያቱም ዩቲዩብ ቻናል ኢምፖርታንት ነው፣ አስፈላጊ ነገር ነው። ስሩ። ከፈለጋችሁ ስለ ዩቲዩብ ቀስ አድርጌ ያስረዳችኋለሁ። ሁሉም ሰው ቢሰራ ደስ ይለኛል። በተለይ አረብ ሀገር ያለ ሰው ቢሰራ ደስ ይለኛል። አድካሚ ነው እንዳልኳችሁ ቅድም። አንዳንድ መልጉፍ መቷፋችሁ አፉ ሊከፍትባችሁ ይችላል። ከዚህ አምጥታችሁ አሰባጥራችሁ ነው የምታወሩት፣ ልክ እንደዚህ እንደኔ። ኦኬ ሶ ምንም ያን ያህል አሳቃቂ ኢነርጂ የሚጠይቅ አይደለም፣ ጉልበት የሚጠይቅ አይደለም። እንቅልፍሽ ምናምን ልታጭስ ቻልሽ ድስት ታረጊ በቃ